يولد يولد مامي ምንድነው አንተ ሳትወልድ አውራ ሳትወልድ ብላ የሚባለው ነገር እውነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ግን አልሐምዱሊላህ። እናንተ እንዴት ናችሁ? ስራ ፊያጠነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ቻናሌን አበረታቱት እንዳይቀዘቅዝ እስከመመጣ ድረስ ቻናሌን ላይክ በማድረግ ጀምሩት። ቢጠቅማችሁም ባይጠቅማችሁም ማለት ነው። እና ሸበላው አብሮኝ ያለ ሰላም ይበላችሁና ወደ ቀጣዩ ነገር እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቱ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ሰነበታችሁ? ስራ፣ ጤና፣ ሁሉ ነገር አሪፍ ነው። እኛ ጋር አልሐምዱሊላህ። ይሄው አልቻልኩም። ዜድን እየናፈቅኩ በየሁለት ቀኑ ዱብ ነው በየሁዱ ማለት ነው። ለቀርጸ ይሄን ቪዲዮ እሁድ ቀን ነው። ሰኞም ማሰኞም ሊፖስት ይችላል እና እሁድ በመጣ ቁጥር ዚያራ ያደርግልናል። እኔና ልጃችንን ዚያራ ያደርግልናል እና ዛሬ እሁድ ነው መጥቶ ነው። እኔም 40 ቀን ሞልቶኛል እና እንሂድ እያለኝ ነው። ምን ትላላችሁ? ልጅ ፈልጌ ነው እንሂድ እያልኳት ነው። አልመጣም እያለችኝ ነው። ምናምን የለም እጅ እንደዚህ ውሃ መስሎ መቀመጥ ነው ፈልገው ምናምን እያለሁ ያው ሄዳለሁ። ግን ያው ከቤተሰብ ጋር ነው የሚሄደው። ሲከር ታውቃላችሁ መጀመሪያ ሲወለድ በሚለው ሂሳብ ነው። እስከዛ ከናፈቅ ነው እየመጣ ያየናል። ይኸው ልጁ እንትን ብላ የልጅ ሰምቼ ነው የልጅን ነገር አይጓጓልሽ። እኔ በመሃል ቪዲዮ አቋርጬ እንትን እንደምለው ማለት ነው። እና የዛሬው ቪዲዮአችን የሚሆነው እኔና ሸበላው ከተጋባ ኦልሞስት 1 አመት ሆነን ይሄ የገባንበት ወር ማለት ነው። ቀኑ መቼ እንደሆነ ደግሞ አኒቨርሰሪ ስናከብር እንነግራችኋለን። አኒቨርሰሪ ምንድነው? እስቲ ኮሜንት ላይ አንድ አመታችሁ ነው እንደገና የተጋባችሁት ምናምን እያሉ ነው። እንደው የመሰለኝ ነበር። እኛ አልቆየንም። 1 አመታችን ነው። 1 አመታችን አላህ በመልካም ጥሩ ሴት ልጅ አላህ አበሰረን እንኳን እና 1 አመታችን ነው። ቀኑ ደግሞ መቼ ታሳስ ስንት እንደሆነ እንነግራችኋለን። አንድ ቀን ቪዲዮ የምንሰራበት ሰዓት ይኖራል ማለት ነው። እና ዛሬ እስኪ 1 አመታችን ነው ምን ያህል እንተዋወቃለን የሚለውን ትንሽ እስቲ ጥያቄ እንጠያየቅ። እኔ ጥያቄ አዘጋጅቻለሁ። እኔ እኮ አላዘጋጀሁም። እሺ ጠይቅ። ችግር የለውም። አንተም እኮ ፈጥረህ ነው። እኔ አሁን ተዘጋጅቼበታለሁ። አንተ ተዘጋጅበት ስልህ ያው ጊዜ ያላገኘህ መሰለኝ ቶሎ ስለምንሰራ ቪዲዮ ማለት ነው። እና እኔ አሁን ስንት ካልሲ ያለ እንተዋወቃለን ነው ማለት ያኒ ስንት ነገር እንዳለ ማወቅ ማለት ነው። ልክ ቲቪው ላይ እንዳየው አንቺ ራሱ ታውቂዋለሽ ካልሲሽ? እኔ አውቀዋለሁ። ስንት ካልሲ ያለ በቃ ያው ብቻ በጫማ የሚደረግ ምንም አይነት ካልሲ ይሁን ማለት ነው። በቃ ካልሲ የተባለ ወፍራም የሚሆን ቀጭን የሚሆን ባለጣት የሚሆን ምንም ይሁን ስንት ካልሲ ያለ? አይ ቲንክ ከ25 በላይ ምናምን ስራስ እንዴ የሌለ ነው። ቁጥር ማሳየት ይችላልኝ እኮ እንደዛ ነው። በጣም 25 ካልሲ ምን እኔ አረብ ሀገር ነው እንዴ? አይቼው ነው እኮ የብዛ እንትኑ ሞልቶት ሄድ ሲጀምር። ስለ ሲንግል እኮ ብቻ አይደለም ደብል ሆኖ ያኔ አንድ የሚደረግ ነው። እንዴ ስታስብኝ እኔ ሄዳ በነጠላውም ቁጥር ይመስልሻል? 25 እና 20 ይሆናል። በቃ አይ ቲንክ በቃ እንደዚህ ነው። በቃ ተፈልጎ በመረጃ ራሱ ቁጥር ማሳየት ይችላል። ከዛ በላይ ነው። መረጃውን ያሳየን ቢሉ ያሳያቸዋለሁ። ደብል አድርገህ እንኳን ራሱ በቲንክ የራሴ ካልሲ ቆይ እሱ አንቺ መልስ ነው የሚሆነው። ያው እዛ ለብርድ የምንገዛው አለ፣ ዝም ብሎ የምንገዛው አለ። በብዛት የብርድ ካልሲዎች ነው ቤት ላይ ታያታለህ። ካሜራውን ኦፍ ላድርገው። ይኸው ልጅ የኔ ውድ ማማዬ ምንድነው አንተ ሳትወልድ አውራ ሳትወልድ ብላ የሚባለው ነገር እውነት ነው። በነገራችን ላይ እኔ ካልሲ ራሱ ስንት እንደሆነ አላውቀውም እና ማለት ነው። እኔ ራሱ አላውቀውም። ዝም ብዬ ነው የጠየኩት እኮ እንደዛ ነው ካልሲሽ ብዬ ነው ማለት ነው። ግን በጣም ብዙ ስለሆነ ብዬ ነው። ወደ ጥያቄ ነው ወጥቻለሁ። እኔ እንኳን የምጠይቅሽ ያው ልብስ አዘርን አይደለም የራሴ ነው። እኔ ምን ሊያስደስተኝ ይችላል ብለሽ ታስቢያለሽ? በባህሪ ነው ማለት ነው። በባህሪም በምንም ነገር አለ ሊያስደስተኝ ይችላል ብለሽ ለኔ የምታስቢው ነገር
ፈገግታ የሰው ፈገግታ እኮ ሁሉም ያስደስተዋል ማለት ያኔ ነው። የሚያስደስተኝ ነገር ማለት ጥሩ ነገር ማለት እኔ ከምግባር ነው። ያስደስተኝ ከምግባርም ሊሆን ይችላል፣ ከሆነ ነገር ከምግብም ሊሆን ይችላል፣ ከምንም ካለባበስም ይችላል። ስጦታ ልብስ ነው። አይ ቲንክ ልብስ ማለት ልብስ ነው። ሁሉም ምን ሊያስደስተኝ ይችላል? እሱ ልብስ ነው። ልክ ነሽ። ግን አለ አይደለ እኔ ሊያስደስተው በቃ ያሁን የኔን ባህሪ ያወቅሽው ወይኔ ልጅ ያለቀሰች ችግር የለውም ተዋት። እኔ አልቅሳብኝ ዝደርሻል የሚያስደስተህ ማለት ነው። በቃ መተሳሰብ እንጂ ምን የሚያስደስተህ አላውቅህም ማለት ጥያቄ የሚያስደስተህ እኔ እኮ አሁን እኔ ከልብስ ጠይቀቁ ስንት ካልሲ ያለኝ ምን ያስደስተኛል? ከምግብ ነገር ከሆነ ስጋ ነክ ነገር ያስደስተኛል። እሺ ከምግብ ነክ ስጋ ነክ እሺ ይሁን። አሁን አይ ቲንክ የሰው ልጅ እኮ በባህሪ ደረጃ ማለት የሚያስደስተዋል አይደለ? ሰው ሊያስደስተው ሊያስከፋው የሚችል ነገር አለ። እኔ ልደሰትበት የሚችለው ባህሪ ምንድነው? በቃ ግልጽነት ምናምን ባህሪ ግልጽነት እንተዋወቃለን አይደል? የቀረበው እኮ ስለዚህ ማወቅ አለብሽ። የሚያስደስተህ ጥሩ አመለካከት፣ ግልጽነት ምናምን ሊሆን ይችላል። እንደዛ ነው። እንደዛ ነው። እና የሚያስደስተህን አሁን ነገራቸው እኔ ሞከርኩኝ። ያው የሚያስደስተህ ለማንኛውም ያው እንተዋወቃለን ስለሆነ ግልጽነት እንዳልሽው ግልጽነት ያስደስተኛል ማለት ያው ሰው በቃ እውነታውን የሚናገር ነገር ከሰው ከተሰማው በፊት ያስደስተኛል። ሁለተኛ ከምግብ እንኳን አለማጣት ነው። እርግጥ ስጋ ሁሉም ይወዳል የሚጠላም ማለት ግን ምግብ አለማጣት ነው መስልሽ እስር ቤት ተገኘ ነገር ያስደስተኛል እንጂ ተጠገቡ ስጋ ምቆ ይደብራል። እርግጥ እና እንደዛ ነው። ለማንኛውም እሺ እና እናንጨርሰው ጥያቄውን ተምራለህ። እውነትም ሸበላ ነህ። አሁን ደግሞ የምጠይቅህ የጫማ ቁጥሬ ስንት ነው? ጫማ የምለብሰው ጫማ ማለት ነው። ስሊፐርም ሊሆን ይችላል። 38 ቁጥር አይደለም 37 ወይ 38 እኮ በአንዱ ርጋ 37 38 ነው ነው እና ሀደ ታሳስኛለሽ ነው ቀጣይሽ ያንተ ነው። አሁን ጥያቄው የኔ ጫማ ቁጥር ስንት ነው? አይ ወንድ ልጅ በብዛት የሚለብሰው በ40 ቤት ነው። ስለዚህ 41 ቁጥር ሱብሃንአላህ። እንዴት 42 ቁጥር ሁላንም ለብሰው 42 43 የሚለብሳል። 42 ቁጥር ትንሽ ነው። ሴቶች እንኳን 38 40 እየለበሱ ቤታችን ውስጥ ያለው ማለት ነው ሲኒ ብዛቱ እንዴት ትኛ ድረስ አይ ብዛት እንዴ ሲኒ ብዛት መቼም አይባልም ብዬ አይደለም። የዘውትርና የእንግዳ የምንጠቀምበት አለ። ያኛው ነጩ ማለት ነው። ምንድነው ስሙ ምን ይባላል? ሲኒ ነው። ሲኒማ ሲኒ ነው። የምን ሲኒ? አሁን ለምሳሌ ያኛው አረንጓዴ ቢጫ ቀይ አለው። ምሳሌ ስም አለው። አረንጓዴ ቢጫ ቀይ ሲኒ ደግሞ ስም አለው። ሲኒ አለው። ባለ ጆሮ ነው አለው። ለምሳሌ ያን እንጂ ጥበብ ሲኒ የሚባል አለ። ነጭ ሲኒ በቃ ይሄ አይደለም። ምንድነው የሚባለው? ገምት ሌላ። አረኝ ከዚህ ላይ አለ። የሰራሚክ ሲኒ ነው የሚባለው። ባለ ሰራሚክ ወንድ አዝሙት ነው እና ደግሞ ይሄንን ምን አሁን የዚህ ምን አሸማደደ ይሄ እያቀላቀልን ነው የምንጠይቀው። ሁሌ ስላየው ስሙ አይጠፋህም ብዬ እኮ ነው። እሺ ዜዶ እኔ ጥያቄ ልጠይቅሽ። እኔ እንኳን ህይወትን አዘል ነው የምጠይቅሽ። አሁን እንግዲህ አንድ አመታችን ሞልቷል። ፍቅርንም ደስታንም ሁሉንም ነገር እንግዲህ በብዛት ደስታ አሳልፈናል። አንቺ እስኪ ስለኔ ማለት ነው ማለት ስለ ባህሪ ምን ትይኛለሽ? ማለት በጥሩ ጎንም በመጥፎ ጎንም አለ። የሰው ልጅ እኮ ጥሩ ብቻ አይደለም መጥፎም ጎን ሊኖር ይችላል። መጥፎ ጎን ላስተካክል የምችልበት ላንቺ መጥፎ ሆንኩብሽ ወይም ጥሩ ሆንኩልሽ ይሄ እንደዚህ ብታረግልኝ በዚህ ብቀጥል ይሄን ብታረግልኝ እንደዚህ የምትይ ነገር ምን እናለሽ? ይሄን ብታረግልኝ የምልሽ ስጦታ ብገዛልኝ። አይ ቲንክ ስጦታማ አይ ቲንክ ነው ትክክል ነው። ስጦታ እኮ አንቺ ባለኝ ሄደን ምንድነው የምትፈልጊው ምናምን ትልኝ ወርቅ ስጠኝ። አሁን ለምሳሌ አይ የሰው ልጅ አሁን ደግሞ ነው ወርቅ ብትይ አሁን ወርቅ አለሽ። አሁን ለምሳሌ ወርቅ የገዛሁልሽ አሜን ወርቅ አለ አይደለ? አሁን ትልልቅ ወርቅ አይ ቲንክ እውነቴ ነው። አሁን የአንገት ወርቅ ብትይኝ 100 ምናምን ሺህ ብር አውጣ ብትይኝ አሁን ጊዜ ኑሮ ለመኖር ነው እንጂ ይሄ ጌጥ እኮ ማጣት እኮ ያሸጣል ምንም ነገር እንደዛ ሳይሆን ጥያቄ ያልኩሽ በህይወታችን ውስጥ ደስታም አለ ምናምን አንቺ ደስታሽ አለ ማስደስትሽ ነገሮች አሉ። ላንቺ ደስ የሚልሽ ነገር አለ። ደግሞ ከባህሪ ሆኖ የሰው ልጅ ነኝና የሚደብርሽ ነገር ላስቀይምብሽ የሚችል ነገር አለ። ማስደስትሽ ነገር ይሄ እንደዚህ ነበር በዚህ ብቀጥል የምታስከፋይ ነገር ይሄ እንደዚህ ነበር እንደዚህ ብታረግ የምትይ ነገር ምንድነው?
ያው ይሄ ነገር ተስተካከለ ምን ነው ያው ሰውንና ሁሌ ፍቅር የለም እኮ ያውን እንላላሳለን ምናምን ፍቅር አለ ምናምን ፌክ ነው ማለቴ አንድ ሚስት ኖሮ መኮራረፍ ምናምን አለ። እኔ ደግሞ አኩራፊ ነኝ አጥፍቼ ራሱ አኩራፊ ነኝ ማራሽ ነገር በቃ ቡጥርጥ ነው የምለው እና ደስ የሚለው ነገር ማለት ነው ባሌ በጣም የዋህ ነው በጣም የዋህ ነው ጎበዝ ነው ከሰው ጋር መግባባት ይችላል ምናምን ያሪፍ ነውና አንዳንዴ ስንጣላ ማለት ነው በእኔ ጥፋት ቢሆን በቃ አንተ ራሱ አናግረኝ ራስህ ማለት ነው እኔ አንቺ አጥፍተሽም ብታቆርሽ ማዋራት ያው ባህሪ ነው በሂደት ነው የሰው ልጅ ባንዴ ባህሪውን አያጠፋም ባንዴ ያጠፋሉ ማለት ይሄ ፌክ ነው በሂደት ነው እና አንዳንዴ ኩፍ ምላት ነገር ስላለች ማለት ነው አንተ ማለት ጎበዝ ስለሆንክ እኔንም አበርታኝ ይሄን አሻሽል የምለው ነገር ኢንሳይድ ይቀመጥልኝ ያዛለኝ ያስላል እና ውድ ዩቲዩብ ተከታታዮቻችን የዛሬ ያለ ነገር ይሄን ይመስላል። እኔ አሁን ወደ ግድ ልወጣ ወደ ስራ ቦታ ላይ ነው እንግዲህ ያው የምታዩት ነገር ዜድ እስከምትመለስ ነገር ቪዲዮም ሊጥማችሁም ሊያስደስታችሁም ይችላል። አዎ ያው ቪው በማየት እንዲሁም ሰብስክራይብ በማድረግ ላይክ በማድረግ በማበረታታት ዜድን እንግዲህ እስከምትመለስ ኢንሻአላህ በዚህ ቻናሉን ብዙ ለፍተንበታል። አዎ እኔ ዛሬ እንግዲህ ካሁን በኋላ እሷ ናት መታዛ የምታይ እንጂ ዝም መጣ አይመስለኝም። ዘላስ ነው ያየዋት ማለት ነው። ዛሬ አንዳንድ እቃዎችን ለመውሰድላት ነው የመጣሁት እና ዜድ ኮልኝ እኔ ቪዲዮ ቀርጬ ልልክላችሁ ላይክ ያደርጋችሁ ቪውን በማየት ተባበሩ። የምትፈልጉት ነገር ደግሞ እቃ ማዘዝ ትችላላችሁ። ዜድ ስለለች እኔ ያለሁኝ እኔ ገዛዛዋለሁ። ዜድ ብትኖር እኔ ነኝ የምገዛዛላት እኔ ነኝ። ማዘዝ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሄራ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ማለት ነው ቻናሉን ላይክ አድርጉት ፕሊዝ። ብዙ ለፍተን ስለለፋንበት ማለት ነው እንዳይቀዘቅዝ። ማታዩንም እንደብራችሁ ምናምን ከሆነ ደግሞ በቃ ሽጣን እንገላገላለን። አረ ሸዲና